ማነች? ለምን መጣች? እኔ ይሄንን ማወቅ የለብኝም? ነገርኩሽ አይደለም እንዴ? በቃ ትንሽ ቀን ትቆያለች፣ ከዛ በኋላ ትወጣልሻለች። እንዴ ለምን መጣች? ለምን ትወጣለች? ቆይ እኔ ለቤቴ ለልጆቼ ማሰብ ስለምንድን ነው የሚያስቆጣ? አልተቆጣው። ታዲያሽ ነገረኛ ማነች? ምን ነው ጠረጠርሽኝ እንዴ? እውነቱን ላለመናገር አስመሰለብ ደህና ደሪ ነው። ምን አገባኝ እሱ ካልወደደ እንዴ? ልቀፍሽ? ለምን? አይ ሰው ስለናፈቀኝ ሰው ስላገኘው ደስ ብሎኛል። ቀሚስ ለብሰሽ ታውቂያለሽ? ኧረ እኔ ቀሚስ ምናምን ለብሼ አላውቅም። የሆነ ብለብስ ግን ደስ ይለኛል። በቃ ከሰውነትሽ ጋር የሚሄደውን እንገዛለን። ከረባት ማሰራችንም እንጂ ብችል አስረልክ ነበር። እሱንም ቢሆን አስተምርሻለሁ። እኔ የምለው ዳጣ ከልጆቹ ጋር የተግባባሽ ነው? ሂድዬ ወርቅ የሆኑ እህቶች ናቸው ያሉት። በተለይ ውሃ የበረሃ ውሃ በላት። ካፍሽ እንዲህ አይነት ነገር እንዲወጣ አልፈልግም። ዳጣ እንግዲህ ቤተሰቦቿን አግኝታለች። አባቷ ግን አባዬ እህቶቼ ብለሽ መጣራት አትችይም የሚል ማስጠንቀቂያን ሰጥቷታል። ዳጣ እንግዲህ አባቷ ቤተሰቦች ጋራ እህቶቿ ጋር ተቀላቅላለች። የወይዘሮ ማርቲ ጥያቄ ማናት? ምንድናት? ኬት ነው የመጣችው? እዚህ እንድትቆይ አልፈልግም። እስከ መቼ ነው የምትቆየው? የሚል ጥያቄ እየተከታተለ ይገኛል። አቶ ደረጀ ደግሞ ለትንሽ ጊዜ ትቆይና ከዛ ትሄዳለች እያለ ይገኛል። ቤት ውስጥ እንግዲህ አዲስ ነገር ተፈጥሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ዳጣ ድራማን ወደ እናንተ ይዤ መጥቻለሁ። በጣም ልብ አንጠልጣይና አጓጊ የሆነ ድራማ ነው። ዳጣ እንግዲህ የማንነት ጥያቄ ለአመታት እኔ ማነኝ? ከማን ነው የተወለድኩት? ቤተሰቦቼ እነማን ናቸው? ዘር አለኝ የሚል እንቆቅልሽ የሆነ ጥያቄ መፍትሄ አግኝቷል። ነገር ግን እቤት ውስጥ ውዝግብ ተፈጥሯል። አቶ ደረጀ ለረጅም ዓመት ጠፍታበት የቆየችውን ተጠላበት የቆየችውን ልጁን በማግኘቱ ቢደሰትም እቤት ደግሞ የትዳሩ ጉዳይ አሳሳቢ ሆኖበታል። ዳጣ እንግዲህ በአጋጣሚ በአንድ ቀን ስህተት የተፈጠረች ልጅ ብትሆንም ትዳሩ እንዳይበተን ሲል የአቶ ደረጀ ወንድም ዳጣን እንግዲህ በህፃንነቷ ቤተ ክርስቲያን አጠገብ ወስዶ እንደ ጣላት ይሄንን አቶ ደረጀ ተናግሯል። አቶ ደረጀ በዚህ ጉዳይ በጣም ሲጸጸት እንደኖረ የአመታት ጸሎቱም እንደተፈታ ዳጣ የእውነት ልጄ ከሆነች ዲኤንኤ ምርመራ አድርጌ እሷ እውነት ልጄ ከሆነች ከምንም በላይ ልደሰት የምችለው እኔ ነኝ። ፈጣሪ የዘመናት ጸሎቴን ሰምቶኛል ማለት ነው እያለ ይገኛል። ይሄንን ነገር ግን በድብቅ ይዘውታል። ምክንያቱም ቤት ውስጥ ያለችው ሚስቱ ይሄንን ጉዳይ ስለማታውቅ መጀመሪያም ትዳሩ እንዳይበተን በሚል የተሳሳተውን ስህተት እንግዲህ ስህተትን በስህተት ለማረም ልጅን ጥሎ ለአመታት ሲጸጸትና ሲጨነቅ ቆይቷል። እሱ ባይጥልም ወንድሙ ግን ትዳሩ እንዳይፈርስ በማለት ዳጣን ከቤት አስወጥቶ ቢጥልም ለዘመናት ግን አቶ ደረጀ የአእምሮ እረፍት አላገኘም። ምክንያቱም የጣለው ሰው ነው፣ ኃጢአት ነው። ሁሌ ደግሞ እየጸለየ እንዳለ ፈጣሪም ጸሎቱን እንደሰማው እየተናገረ ይገኛል። ዳጣ እንግዲህ ወደ ቤተሰቦቿ ተቀላቅላለች። ሁለት እህቶቿንም አይታቸዋለች። እሷ ሙሉ ለሙሉ አባቴ ነው እህቶቼ ናቸው በሚል በደስታ ተቀላቅላ ትገኛለች። ነገር ግን የዲኤንኤ ምርመራ ወደፊት የሚደረግ ይሆናል። እኔ ግን ምን ጠረጠርኩኝ መሰላችሁ? ቤት ውስጥ ያለችው ሰራተኛ የዳጣ እናት ናት የሚል ግምት አለኝ። ገና ዳጣ ስትገባ ከደረጃ ወርዳ ተደብቃ የእሷን ድምፅ እየሰማች ነበረ በድንጋጤና
እናቷ እሷ እንደሆነች ነው ውስጤ የሚረዳው። እናቴን ነው የምፈልገው፣ እናቴ የት ነው ያለችው፣ እናቴን ማግኘት ፈልጋለሁ እያለች እየጠየቀች ትገኛለች። እናቴን ብለሽ እኔን አሁን መጠየቅ አትችይም፣ ጊዜው አሁን አይደለም፣ ሁሉም ጊዜው ሲደርስ ልታቂ ትችያለሽ። አሁን ላይ ግን የኔና ያንቺን ጉዳይ ነው አስቀድመን መጨረስ ያለብን ብሏታል። እንግዲህ አቶ ደረጀ ማርቲም በጥያቄ እያፋጠጠችው ትገኛለች። ለምንድን ነው እዚህ የምትቆየው? ልጆቼን ታበላሽብኛለች። እኔ ስለ ልጆቼ ማሰቤና መጨነቄ ትክክል አይደለም ወይ? ከየት ነው የመጣችሁ? ለምንድን ነው የመጣችሁ? በማለት ትገኛለች። አቶ ደረጀም እንግዲህ ምንድን ነው ትሄዳለች ብዬሻለው፣ ምንም አታደርጋቸውም ልጆቹን፣ ህፃን ልጅ የለም፣ ሁሉም ትልልቆች ናቸው። ሁሉንም ስርዓት ደግሞ እኔ አስተምራታለሁ። ጎዳና ያደገች ልጅ ናት። የዛን ያህል የምትከብድ ልጅ አይደለችም። ምን ነው ጠረጠርሽኝ እንዴ? በማለት ደህና ደሪ ብሎ እንግዲህ ተኝቷል። ማርቲ እንግዲህ ድብቅ መሆኑ በጣም አጠራጥሯታል። ከቤት ግን ያው አትሄድም ብያለው፣ እኔ ነኝ አባወራው፣ ስለዚህ መሄድ ባለባት ሰዓት ትሄዳለች፣ ብዙ አትቆይም፣ ለአሁኑ ግን እዚህ ትቆያለች ብሏልና ምንም አይነት አማራጭ ስለሌላት በባለቤቷ ውሳኔ ተስማምታ ዳጣ እንግዲህ ከእህቶቿ ጋራ እየኖረች ትገኛለች። ቤት ውስጥ ግን በጣም ያልወደደቻት አቢጊያ በጣም አልወደደቻትም። እሱም ምንድነው ናታንን በጣም ስለምትወደው፣ ናታን ደግሞ ዳጣን እንዳያት ገና በጣም ደስ ትላለች ብሎ እሷን ማድነቅ ስለጀመረ በቅናት እንግዲህ እርድብን እያለች እሷ አሁን ምኗ ቆንጆ ነው? ውበት ማየት አትችልም ማለት ነው። እቺ እስኪ ምኗ ነው ቆንጆ ነው ያለችው። ገና እንደገባች እንግዲህ ጥያቄ በጥያቄ ነው ያደረገቻቸው። ዳጣ እንግዲህ ፈታ ያለች ልጅ ናትና አንተም የደረጀ ልጅ ነህ፣ አንቺም የደረጀ ልጅ ነሽ። እንግዲህ እሷ እህትና ወንድም አለኝ የሚለውን ያንን እያጣራች ነው የምትገኘውና ትንሿ ልጅ እንግዲህ እኔ ውሃ እባላለሁ፣ አዎ የእሱ ልጅ ነኝ ብላለች። አቢጊያ ተብዬዋ ትልቋ ግን እዚህ ቤት እንደፈለገች ገብተሽ ጥያቄ የምትጠይቂው አንቺ ምን ስለሆንሽ ነው ብላታለች። በስነስርዓት አልመለሰችላትም። ናታንም እኔ የእሱ ልጅ አይደለውም፣ ነገር ግን የጓደኛው ልጅ ነኝ ብሎ እሱም በአግባቡ መልሶላታል። አንቺስ ዘመድ ነሽ ወይ? ማነሽ ስትባል እኔ ዳጣ እባላለሁ ብላለች። እንግዲህ ማንነቷን እስካሁን አልተናገረችም። ልጅ ነኝ ብትል እንግዲህ አስባችሁታል፣ ባንዴ ሁሉም ነገር ነው ሊበላሽ የሚችለውና ያንን ነገር አልተናገረችም። አባቷን ግን ከበር ላይ ስትገባ ገና የጣልከኝ ልጅክ ነኝ፣ ኪዳነ ምሕረት በር ላይ ወስደክ የጣልከኝ ነክ፣ አንተ ጨካኝ ነክ፣ አንተ አረመኔ ነክ፣ እኔ የምፈልገው እናቴን ነው የምፈልገው፣ አንተ ነክ የጣልከኝ እውነት እያለች እንግዲህ በጣም ሆት ሆና ነበረ ገፍትራ ሁላ የገባችውና ደረጀ ደግሞ ይሄንን ለኔ የነገረችኝን ነገር ለባለቤቴ የምትነግር ከሆነ ትዳሬ ይበጠበጣል፣ እባክህ ይዘክልኝ ሂድ እያለው ነበረ ሞገስን። ወዲያው መታ እንግዲህ ማርቲም ማናት? ምንድናት? ለምንድን ነው የመጣችው ብላ ደረጀ እያለች እየጠየቀችው ነበረ። ደረጀ ተብዬው እንግዲህ ባለቤቷ እብድ ናት፣ ይሄ ደግሞ እሷን ሊወስድ የመጣ ነው ያለው። ሞገስም እብድ አይደለችም ነው ያለው። ፖሊስ ጠርቼ ሳላስወጣት ከዚህ ያስወጣ ነበር ያለው። ነገር ግን ራስ ካስወጣ ብለው ራሱ ከቤት እጇን ይዞ አውጥቷል። ነገር ግን ያው ተቀምጠው ያለውን ነገር አውርተዋል። በዛኛው ክፍል አስተላልፌላችኋለሁ ማለት ነው በፓርት 1 ላይ። አሁን ላይ እንግዲህ ዳጣን ሰሞኑን ወተን ልብስ እገዛልሻለሁ እያላት ይገኛል። ቀሚስ ግን ለብሰሽ ታውቂያለሽ ወይ ቢላት፣ ኧረ እኔ ቀሚስ ለብሼ አላውቅም በጭራሹ ነው፣ ግን ብለብስ ደስ ይለኛል እያለች ትገኛለች። በቃ ከሰውነትሽ ጋር የሚሄደውን ልብስ አይተን እንገዛልሻለን፣ ቀሚስም ቢሆን ልብስ ትቀይሪያለሽ ብሏታል። ግን ማስጠንቀቂያ ሰጥቷታል። አባዬ እህቶቼ ማለት የለብሽም ብሎ ቀደም ብሎ ማስጠንቀቂያ ሰጥቷታል። ሁሉም ነገር እስከሚረጋገጥ ዲኤንኤ ምርመራም እስከምናደርግ እንደዚህ ማለት የለብሽም፣ ይሄን በዚህ ነገር መስማማት አለብን
ብሏት እንግዲህ ተስማምታለች። እሺ አንድ ጊዜ አባዬ ልበልክ ብላ እንግዲህ አስፈቅደዋለች። ለምን ቢላትም ለዘመናት ስናፍቀው የቆየሁት እየኖርኩ ስለሆነ አንድ ጊዜ አባዬ ልበልክና ወይዬ ልጄ በለኝ ብለዋለች። እንግዲህ በጣም ከባድ ነው ስሜቱ። እሺ በይኝ ብሎ እንግዲህ አባዬ ብለው ወይዬ ሲላት እንግዲህ በእንባ በደስታ ነው እያነባችው። ለዘመናት የነበራት ጥያቄ ያልተፈታላት የማንነቷ እንቆቅልሽ አሁን ላይ እንግዲህ ተፈቶላታል። ከዚህ በኋላ የሚቀረው የዲኤንኤ ምርመራ ነው። እሱ ወደፊት እንግዲህ የምናየው ይሆናል። ነገር ግን አሁን ላይ ማርቲ የነቃችባቸው ይመስላል። ምክንያቱም ልብስ ገዛልሻለሁ ይዤሽ ወጥቼ እንዴት ነው እቤት ካሉ ልጆች ጋር ተስማምተሻል ወይ ሲላት፣ አዎ ተስማምቻለሁ፣ በጣም ደስ የሚሉ እህቶች ናቸው ያሉኝ። በተለይ ውሃማ የበረሃ ውሃ በላት በጣም ደስ ይላሉ ስትል እንግዲህ ማርቲ መኝታ ክፍል ሆና ጆሮዋን አቁማ እየሰማች ነበረ፣ አዳምጣለች። ይህንን ከሰማች በኋላ ቀጥታ እንግዲህ እነሱ ወዳሉበት ነው የመጣችሁ ማለት ነው። አሁን ላይ ሶስቱም ተፋጠዋል። በትክክለኝነት ሰምታለች ማለት ነው። አቶ ደረጀ እንግዲህ ትዳሩ ላይ ምን ሊገጥመው ይችላል የሚለው ነገር በጣም አሳሳቢ ነገር ነው። ምንድነው በትዳር ውስጥ ድብቅ ነገር መኖር የለበትም። እንደዚህ አይነት ድብቅ ነገሮች ካሉ መቼም አይሰሙም ቢባሉም እንኳን የሆነ ጊዜ ላይ አመታቶችን ጠብቀው ሊወጡ ይችላሉና አንድ ሰው የሆነ ያለፈ ታሪክ ካለው ወይ ደግሞ እሱ በትዳሩ ላይ ነው ሚስቴክ የሰራውና የሆነ ስህተትም ከተሳሳተ ምንድነው ማድረግ ያለበት? ያንን ስህተቱን እሱም ይዞ ሲጨነቅ ከመኖር ተናግሮ ይቅርታ መጠየቅ ነው እንጂ ሁሌ እየተጨነቁ መኖር ተሰማብኝ አልተሰማብኝ እያሉ መኖር ራስን መረበሽ አስፈላጊ ነው ብዬ አላምንም፣ እንደኔ ማለት ነው። ተመልካቾች እናንተ ሀሳብና አስተያየታችሁ ስጡበት። እንደኔ ግን አንድ ሰው ስህተት ከሰራ ያንን ስህተቱን መናገር ነው ያለበት። አሁን እሱ ሚስቱን ልጅ እንዳለው ልጅ እንደተጣለችበት በአንድ ቀን ስህተትን ብትፈጠር ኦልሬዲ ልጅ ናት ተወልዳለች ማለት ነው። የተወለደ ደግሞ ያድጋል እና በዚህን ዘመን ደግሞ ብዙ እንደዚህ አይነት ታሪኮች እየሰማን እንገኛለን። እንደዚህ ድብቅ ነገር በህይወታችሁ ውስጥ አይኖር። ያለውን ነገር ከእውነታ ጋር መጋፈጥ የተሻለ ነው። አሁን ላይ እንግዲህ ይሄ ትልቅ ትዳር ነው፣ የሞቀ ትዳር ነው። እንደዚህ አይነት ነገር ሲሰማ እንግዲህ ለቤተሰቡ ትልቅ የሰላም መንሳት ነው የሚያመጣው እና የማርቲ ውሳኔ ምን ይሆናል የሚለውን በቀጣይ ነው ልናይ የምንችለው። አቢጊያ እንግዲህ ናታንን በጣም ነው የምታፈቅረው፣ እሱ ደግሞ ከምንምም አይቆጥራትም። ዳጣ እንግዲህ ኩሽና ገብታ ኩሽና ምሰራዋን ልቀፍሽ ብላታለች። የዚህን ቤት ህግ ልንገርሽ፣ እዚህ ቤት መቆየት ከፈለግሽ ብላ የቤቱን ህግ ነግራታለች። እሱም ምንድነው ከአቢጊያ ጋር መስማማት ይኖርብሻል። እንኳን የዛን ያህል አትከብድም፣ ናታንም በጣም ጥሩ ልጅ ነው ብላታለች። የቤት እመቤቷስ እማወራዋ ስትል እሷም ትንሽ ከበድ ትላለች። ግን ጸባይሽን አስተካኪ። ሌላኛው ደግሞ አቢጊያ ናታንን ትሸዋለች ብላታለች። ትሸዋለች ማለት ምን ማለት ነው ስትላት ትፈልገዋለች፣ ትወደዋለች፣ ታፈቅረዋለች ማለት ነው ብላ ነግራታለች። እሱስ ታዲያ ብትላት እሱ እንኳን አይመስለኝም ብላታለች ማለት ነው። እኔ ታዲያ ምን አገባኝ ብላለች። እንግዲህ ጣጣ የለባትም ዳጣ። መጽሐፍ እያነበበ ክላሱ ገብታ ምን እያደረክ ነው ብላ ገብታለች። እንግዲህ ክላስ ማለት ነው። መጽሐፍ እያነበብኩ ነው ብሎ መልሶላታል። ይሄንን ሁሉ መጽሐፍ አንብበ ትጨርሳለህ እያለች እንግዲህ ከእሱ ጋር እኔ አንብቤ ማላቅ እንዳይመስልክ የምግብ ሜኑ እኔ ነኝ የማነበው ብለዋለች። እና ይህንን ያየች የት ናት ያለችው ብላ እንግዲህ አቢጊያ ወደ ክላስ ስታመራ እዛ አግኝታት በቅናት እረር ድብን ያለችው እና በጣም ትናዳለች። መጽሐፍ ማንበብ ከፈለሽ እኔ ያስነብብሻለሁ፣ እንዲሁም የምታነቢውን መጽሐፍ ሰጥሻለሁ ሲላት ይሄንንም በር ላይ ቆማ እየሰማች ነበረ። ኧረ እኔ የማንበቡ ትዕግስት የለኝም እያለች አቢጊያ እንግዲህ በር ከፍታ ገብታ ትዕግስቱንም እሱ ያስተምርሻል እያለቻት ነበረ። በጣም ነው የቀንታ ያለችው። ገና ለገና እሷ ዳጣ ናታንን ታፈቅራለች ብላ
ሀሳብ ይዟታል። እህቷ እንደሆነች ስታቅ ግን ምን ሊሰማት እንደሚችል አላቅም። ፍቅር እንግዲህ አንድ ሰው ብቻ በፈለገው ሳይሆን ከሁለት ወገን የሚሆን ፍቅር ነው እንጂ ከአንድ ወገን ብቻ ፍቅር በጣም ከባድ ነው። አቢጊያ እየሄደችበት ያለ መንገድ እኔ ትክክል ነው ብዬ አላምንም። እናቷም ናታን ጥሩ ልጅ ስለሆነ እሱን የራስሽ ማድረግ አለብሽ እያለች እየመከረቻት ትገኛለች። ቻው ብለናል፣ ጨርሰናል ለዛሬ።